የኢትዮጵያ ንግድ ድርጅት ወይንም አለ በጅምላ እንዳሰብኩት የደንበኞቼን ፍላጎት እያሟላሁ አይደለም አለ። ድርጅቱ ምርቶችን በሀገር ውስጥና በውጭ ካሉ አምራቾች በመግዛት ለቸርቻሪዎች እንደሚያከፋፍል ይታወቃል። በተመደበለት በጀት ማነስና በውጭ ምንዛሬ እጥረት የተነሳ ግን እንደታሰበው ምርቶችን ለቸርቻሪዎች እያቀረበ እንደማይገኝ የድርጅቱ ስራ አስኪያጅ አቶ ኑረዲን መሐመድ ለሸገር ሬዲዮ ተናግረዋል። አለ በጅምላ ከሌሎች ሁለት ድርጅቶች ጋር በማጣመር ኮርፖሬሽን የመመስረት እቅድ እንዳለ የተናገሩ ስራ አስኪያጁ ያኔ የተሻለ በጀት ይመደባል ብለን እንጠብቃለን ብለዋል። የውጭ ምንዛሬ ጥረቱም ጊዜያዊ ችግር ነው ብለው እንደሚያምኑ ተናግረዋል። እነዚህ ችግሮች እያሉም ድርጅቱ በበጀት ዓመቱ 5 ወራት 294 ሚሊዮን ብር ሽያጭ ማከናወኑን ከአቶ ኑረዲን ሰምተናል። አቅዶ የነበረው 217 ሚሊዮን ብር ሽያጭ ለማከናወን እንደሆነም አስታውሰዋል። ከቅዱ በላይ ሽያጭ ያከናወነው ፓልሜ ምግብ ዘይት በኋላ ላይ ገዝቶ ማከፋፈል በመጀመሩ እንደሆነም ተናግረዋል። አለ በጅምላ በሀገር ውስጥ በውጭ ካሉ አምራቾች ገዝቶ ለቸርቻሪዎች ከሚያከፋፍላቸው ምርቶች ፓስታ፣ ማካሮኒ፣ ዱቄት፣ ለስላሳ መጠጦች ከ75 እስከ 80 በመቶ የሚሆነውን ድርሻ ይሸፍናሉ። የመዋቢያ ቁሳቁሶችና የጽህፈት መሳሪያዎችም ሌሎች ድርጅቶች የሚያከፋፍሏቸው ምርቶች ናቸው።